ሰላም እንዴት ናችሁ? ውድ የሻያ ሪያክሽን ቤተሰቦች ሁሉ አማን ነው? እኔ በጣም ደህና ነኝ። እስቲ ዛሬ ሰዎች እንዴት ነው በኦንላይን ላይ ወይም ደግሞ በቲክቶክ ያልተገባ ነገሮችን እያደረጉ ለማዝናናት በማለት ወይም ደግሞ ለምሳሌ ትልቁ ምንድነው የሆነ አዲስ ትሬንድ ሙዚቃ ይለቀቃል። ሰዎች ያችን ትሬንድ ሙዚቃ ተጠቅመን ቫይራል እንወጣለን ብለው አንዳንድ ነገሮች ሲያደርጉ እናያለን። ለምሳሌ በውጭ ሀገር ሙዚቃ ወይም ደግሞ አገር ውስጥም ባለ ሙዚቃ ቫይራል ብቻ ስለወጣ ሙዚቃው ለምንድነው በዛ ደንሼ ወይም ደግሞ እኔም ሲስተሙን አልቀላቀልም ብለው ይሞክራሉ። ለምሳሌ ያለ መቻል ነገር አለ። እንደገና ደግሞ የዛኑ ፋሽን ለመከተል የማይሞክሩት ነገር የለም። ይሄ ደግሞ ምናልባት በእኛ ሀገር ውስጥ ትንሽ ያልተለመደ ነገር ነው። አንዳንዴ ግርም የሚለኝ ነገር ምን መሰላችሁ? ሰዎች ኦንላይንን ተጠቅመው ቫይራል ለመውጣት ወይም ደግሞ ቲክታክ ላይም ሆነ በዩቲዩብም ሆነ ሰዎችን ተወዳጅ ለመሆን የማይፈነቅሉት ድንጋይ የለም። ጥሩ ነው። ነገር ግን አንዳንዴ ደግሞ ክብርን የሚነካ ነገር አለ። ለምሳሌ ከእምብርት በታች ለብሳ አጉላጉል ነገር አድርገው ምናልባት ለነሱ ላይክ ለማግኘት ወይም ደግሞ ፎሎወርስ ለማግኘት ወይም ደግሞ ተወዳጅ አብዛኛው ሰው ደግሞ ያንን ላይ ፈልገው ይችላል። እና እኔ ያ ነገር ምንድነው ቅር የሚለኝ ደስ ነው የሚለኝ ትሬንዱን ተጠቅሞ እኮ ሰዎች ጋር ለመድረስ ያለው ነገር ግድ ነው። ግን ትንሽ መጠኑን ቢጠብቅ በጣም ደስ ነው የሚለኝ። እና ምን ልላችሁ ፈልጌ ነው ሶሻል ሚዲያችንን አጠቃቀማችን እኛው ራሳችንን የምናሳምረው። በሶሻል ሚዲያ መታወቅ ከፈለግን ጥርት ያሉ ቪዲዮዎችን ሰርተን ሰዎችን የሚያስተምሩ ነገር ሰርተን እኮ ሰዎች ጋር ልብ ውስጥ ወይም ደግሞ ሰዎች እንዲወዱ ማድረግ እንችላለን። ግን ያልተገባ ነገር አድርገን ከውርደት ውጪ ሌላ ምንም መንገድ የሚያሻግረን ነገር አይኖርም። አብዛኛው ሰው ትንሽ የሆነ ሰዓት የወከባ ትሬንድ ይሆኑና ወይም ደግሞ ቪዲዮአቸው ቫይራል ከወጣ በኋላ ሰዎች ሲቀባበሏቸዋል። ድጋሚም እንደዛው ልክ የተወሰነ ሰዓት ላይ ከዛ ውስጥ የሆነ ሰው ቢዘልፋቸው እመኑኝ እነዛ ዩቲዩበርም ሆኑ ቲክቶከሮች ድጋሚ ቪዲዮ ለመስራት ሞራሉም አይኖራቸው። ምክንያቱም ሰዎች ምንድነው አእምሯቸው ውስጥ የሚያስገቡት መጥፎ ነገራቸውን ነው። ወይ አለባበሱ አያምርም፣ ወይ እንትኑ አያምርም፣ በዛ ላይ ደግሞ የፀጉሯ ስታይል ደስ አይልም፣ ብዙ ስም ነው የሚወጣላችሁ። እና ሶሻል ሚዲያችንን ባልተገባ መንገድ ከምንጠቀም በተገባ መንገድ ተጠቅመን ሰዎች ልብ ውስጥ መቅረት እንችላለን። እንደገና ደግሞ በሶሻል ሚዲያችንም ገንዘቦች መስራት እንችላለን። የራሳችን ባክግራውንድ ማስተዋወቅ እንችላለን። ንግዳችንን ማስተዋወቅ እንችላለን። የምንሰራውን ስራ ማስተዋወቅ እንችላለን። ብዙዎች አይታችሁ ከሆነ ቢያንስ ታክሲ ውስጥ እየተሳፈሩ ስራ ቦታቸው ሆነው አንዳንድ ጋዜጠኞች አይታችሁ ከሆነ ስራቸው ላይ ሆነው እንደገና ደግሞ ላይፍን በመግባት እዛ ጋር ያለውን የሚሰሩትን ስራ ለሰዎች ከአየር ላይ መውገድ በተጨማሪ በራሳቸው ዩቲዩብ ቻናል ወይም ደግሞ በራሳቸው የቲክቶክ አካውንት እንደገና ላይፍ ገብተው ፊት ለፊት ሰዎች እያዩዋቸው እነሱ ጋር እንዲቆዩ ማለት በሬዲዮን ከምንሰማው ፊት ለፊት እያየናቸው ኮሜንትም እየጻፈን የኛን ኮሜንት አይተው እንኳን አንገታቸውን እየነቀነቁ ብዙ ሰዓት ልንቆይ ወይም ደግሞ ፕሮግራሙን ሳንፈልገው ረጅም ሰዓት ልናዳምጥ እንችላለን። እንደዚህ አይነት ነገሮችን በመጠቀም ሶሻል ሚዲያችንን በአግባቡ በመጠቀም ውጤታማና ጥሩ የሶሻል ሚዲያን ሰው መሆን እንችላለን። ነገር ግን አንዳንድ ሰዎች አላችሁ ሶሻል ሚዲያ ብቻ ስላወቃችሁ ብዙ ነገር ያወቃችሁ የሚመስላችሁ። አንዳንዴ በጣም ነው የምገረመው። ምክንያቱም የሆነ ሰው ተነስቶ በሶሻል ሚዲያ ታዋቂ ስለሆነ ሙሉ አዋቂ የሆነው ይመስለዋል። ያለሱ ፈራጭ የለም፣ ያለሱ ቆራጭ የለም። ሁሉ ነገር የሚያውቀው እሱ ነው። የሆነ ሰዓት ስህተት ሲፈጠር ቁልቁል ተምዘግዝጎ የሚወርደው ራሱ ነው። ማንም አብሮት የሚወርድ የለም። እና ምን ልላችሁ ፈልጌ ነው ለሰው ብላችሁ የምታረጉት ነገር ነገ ዞሮ እናንተ ነው የሚጎዳው። ሶሻል ሚዲያችሁ ስትጠቀሙ በራሳችሁ ፍላጎት እስከ ተጠቀማችሁ ድረስ በራሳችሁ መመሪያ፣ በራሳችሁ ህግ፣ በራሳችሁ ስርዓት፣ በራሳችሁ በውስጠኛችሁ ወይም ደግሞ እንደ ሰውኛ
ሶሻል ሚዲያችሁ በተጠቀሙ አሪፍ ነው ብዬ ነው የማስበው እንደራሴ። እንደገና ደግሞ ህይወታችሁን መቀየር ትችላላችሁ። እኩል ጀምረው ከኋላ መጥቷችሁ ብዙ ገንዘብ የሚሰሩ ብዙ ድርጅቶች የከፈቱ ሶሻል ሚዲያዎች የሚሰሩ ልጆች አሉ። በሶሻል ሚዲያ ተነስተው የራሳቸውን ስራ ጀምረው ቤተሰቦቻቸውን ቀይረው አሁን ላይስ ለሀገር ራሱ ትልቅ ነገር የሚሰሩ ልጆች አሉ አይደለ? የምናውቃቸው ናቸው። ለምሳሌ ከራሱ አልፎ ነው አይደለ? ያንን በሶሻል ሚዲያ ተጠቅሞ ሰዎችን እያገዘ ያለው። ይሄ ሰው ለራሱ ምንም የሆነ ነገር ሳያደርግ ሰዎችን ማገዝ አይፈልግም። የራሱ የሆነ ነገር ከተረፈው በኋላ ነው ከዛ በኋላ ለህዝቡ ወይም ደግሞ ለሚወዱት እሱን ላከበሩት ምንም የሆነው ድምጽ ሆኖ ወይም ደግሞ ለተቸገሩት ደራሽ ሆኖ ወይም ደግሞ ለተቸገሩት አጉራሽ ሆኖ ለተቸገሩት የተራቡትን የተጠሙትን አጠጪ አብሊ የሚሆነው ምን ሲሆን ነው? የራሱን ህይወት ካስተካከለ በኋላ። እነዛ ሰዎችስ ሁለት ነገር አላቸው። አንደኛው ምንድነው? እነዛ ሰዎች የሆነ ስህተት ቢሰሩ እመኑኝ ያኔ ሆል ብሎ እዛ ቦታ ያደረሳቸው ሰው ቁልቁል የሚከሰክሳቸው። ለዛ ነው ሶሻል ሚዲያችሁ ላይ በጣም መጠንቀቅ አለባችሁ ብለው። ዛሬ ተነስተ ላይክ ለመሰብሰብ ወይም ደግሞ ፎሎወርስ ለመሰብሰብ ወይም ደግሞ ሰብስክራይብ ለመሰብሰብ ብላ የምታደርገው ነገር ነገ ፊት ለፊት የሚመጣው ገደል ከባድ ነው። እመነኛ አንተ በቀናነት ሶሻል ሚዲያን ተጠቅመክ ብዙ ቦታ መድረስ ትችላላችሁ። እና ብዙዎቻችሁ አንዳንዴ ሶሻል ሚዲያ ደግሞ እኔ እኮ ሰዎች አይረዱኝም፣ እኔ እኮ ሶሻል ሚዲያ እጠቀማለሁ ግን አልቻልኩበትም እንላለን። እንደዛ መሆን የለበትም። ሶሻል ሚዲያ ከብዙ ነገር ያስተሳስራችኋል፣ ከብዙ ሀገር ያስተሳስራችኋል። ሀገርንም መግደል ይችላል፣ ሀገርንም ማንሳት ይችላል። አሁን ላይ ትንሽ የሶሻል ሚዲያ ጉዳቱ ነው የሚያመዝነው ኢትዮጵያ ውስጥ። ምክንያቱም ያልተባለው ይባላል፣ የተባለው ሌላ ነው፣ የሚባለው ሌላ ነው። ከዛስ ሀገርን ውስጥ ሌላ ብዙ ነገሮችን የማጋጨት ሌላ ነገሮች ሴራን በመሰብሰብ ሀገራችን ላይ ምን ይፈጥራል? ሌላ ተንኮልና ደባን እያደገ ይመጣና ሰዎች ጦርነትን፣ መጋጋፋትን ህዝብን በህዝብ ላይ እንዲነሳ የሚያደርገው ምንድነው? ሶሻል ሚዲያ ነው። ግን በጦርነት ከተጠቀምነውስ? ለምሳሌ የሆነ ሰው ታመመ። ያ ሰው ታሞ ባካችሁ ወንድሞቼ ዛሬ እኔ እዚህ ፊታችሁ ቆምኩት ወንድማችሁ እንደዚህ የምሰራው ነኝና ሁላችሁም የቻላችሁትን ያቅማችሁን እርዱኝ ነው አይደል የሚለው አይደል? አንዳንዱ ተነስቶስ አይ አማራ ብቻ ይርዳኝ የሚል የለም፣ እርግጠኛ ነኝ። ኦሮሞ ብቻ ይርዳኝ የሚል የለም፣ ትግሬ ብቻ ይርዳኝ የሚል የለም። ስለዚህ ሶሻል ሚዲያ ምንድነው? እንደ ሀገር ነው የምናየው። አንድ ሰው እስከታመመ ድረስ ያ ሰው የታመመው ለምንድን ነው? ታሞ ነው አይደለ? እንግዲህ አይ ዛሬ እኔ ኦሮሞ ነኝ የኦሮሞ ህዝብ ብቻ ይርዳኝ ብሎ አይደለም ሶሻል ሚዲያ ላይ የሚመጣው። ታዲያ ለሀገራችን ይሄን ነገር ለምንድን ነው ቆም ብለን ያላሰብነው? ሶሻል ሚዲያ ስንጠቀም ትንሽ ከክፉ ነገሩ ብዛቱ ክፉ ነገሩ ነው የሚያሳብቀው። እና በሶሻል ሚዲያ ተሰባስበን አሁን ለምሳሌ የምታስታውሱት ከሆነ አይሶሽ ኢትዮጵያ ሲመጣ ሁሉ ነው የሀገር ሰው ነው በቃ እዛ ጋር እየታየ የለው ሰላሙ በቃ እዚህ ነው ናዚ ተከፋፈለ አልተከፋፈለም፣ ሁላችሁም እዛ ኦሮሞ ተገኝቷል፣ ትግሬ ተገኝቷል፣ ወላሞ ተገኝቷል፣ ከምባታው ተገኝቷል፣ ሁሉም ነው የተገኘው። ስለዚህ ሶሻል ሚዲያችንን በአግባቡ ብንጠቀም ሀገራችንም ታድጋለች፣ እኛም እናድጋለን፣ ህዝባችንም ጥሩ ስሜት ይኖረዋል፣ ሶሻል ሚዲያንም የሚያከብር ይኖራል። አሁን ላይ ብዙዎቻችሁ ስለ ሶሻል ሚዲያን ብታነሱ እመኑኝ እኔ ፌስቡክ አልጠቀምም፣ ደግሞ ባለጌ ለሚሳደብበት እኔ ቲክቶክ አልጠቀምም፣ የማንም መላገጫ አልሆነ እንዴ ደግሞ ይላሉ። ለምንድን ነው እዛ ጋር እንደዚህ የሚሉት? የማያዩት ነገር ዩቲዩብ ላይ የማያዩት ነገር፣ ፌስቡክ ላይ የማያዩት ነገር፣ ኢንስታግራም ላይ የማያዩት ነገር፣ ቲክቶክ ላይ የማያዩት ነገር፣ ሰዎች እንደዚህ አይነት ነገሮችን ሳዩ ውስጣቸው ስለሚረበሽ እና ወይም ደግሞ ጥሩ ስሜት ስለማይሰማቸው ምንድነው የሚያደርጉት? ከሶሻል ሚዲያ ራሳቸውን ያገላሉ። እና ባካችሁ ሶሻል ሚዲያችን በትክክል እንጠቀም። ከልብ አድርጌ አመሰግናለሁ። እንግዲህ ጥያቄ ያላችሁ ከታይ ኮሜንት ስር ጥያቄያችሁን
መጠየቅ ትችላላችሁ። በሱም ደግሞ ሌላ ቪዲዮ ተመልሰን እናያለን። በቪዲዮዎቻችሁ ማነው በኮሜንታችሁ ሌሎች ቪዲዮዎች ሰርተን ደግሞ እንወያይበታለን። ይህንን ዩቲዩብ ሰብስክራይብ አድርጉ። ከልብ አድርጌ አመሰግናለሁ። ሰላም ሁኑልኝ። ባይ ባይ።